እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀምጣቸው አካውንት ነው። ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል ማለት አያረ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉም። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ? ይሄ ለዋንጫ መድረስ የለበትም ገባርለ የሐራም ቦል ደርቢ ከኔ ጋር ተጫወተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው አባቴ። አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው ገባ አይደለ? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በል ያራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ። እሺ ፒሼ የልጅነቴ ስሙኝ። ዱዌናውን ቤን ዋይት በቃሉ ነው የሚይዘው? ማን ነው የሚይዘው? ቅቫርስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሄደህ ትፈልጓለህ። ያራዳል ሲሆን ስማኝ፣ ቡድንን የምትወድ ከሆነ የምትደግፈው ቡድን የምትወድ ከሆነ ቆንጆ ነገር ልንገርህ። ኮከብ 822 መሰላል ላይ ትገባና ማለት ነው ትመዘገብና ተመልሰህ ትመጣና ኮከብ 822 መሰላል ላይ መጀመሪያ መደበኛ የጥሪ ማሳመሪያ የሚል ከችልላል። ቀጥሎ ደግሞ ዓለም አቀፍ የጥሪ ማሳመሪያ የሚል ከችልላል። ቀጥሎ ደግሞ ምን ይመጣልሃል? አዲስ የተጫኑ የጥሪ ማሳመሪያዎች የሚል ይመጣልሃል። የቡድንን መዝሙር የምትወደውን የቡድን መዝሙር ማለት ነው ማስገባት ትችላለህ። ከዛ ሲደወልልህ አሁን እኔ ግሎሪ ማን ዩናይትድ ይላል። ወያላ ከሆንክ ደግሞ ኖርዝ ለንደን ፎሬቨር ይልልሃል ማለት ነው። ለማንኛውም አካውንት ተመቷል። ቪዲዮ ኮፒ ሊንክ ይደረግ። ምችት ይበላችሁ። ግባ በለው ማንም ይምጣ ማንም ብያችኋለሁ። ይኸውላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ፣ ይሄ ተለከፈ ቡድን ፒኤስጂ መጣ፣ ምንም ግድ አይሰጠንም። ይኸውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጨዋታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይኸውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናምን በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጫዋታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ የመጣው ይምጥ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። የምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዱ ወደዛ ወግዱልን። አሁን ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን። ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥልጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። አረሽ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ በቃ በለኝ። በቃ ይሄ ነው የሚፈልገው። ትክክለኛ ማለፍ ያለበት ቲም ነው አለፈው። አባቴ ሙኒክ አልፎ አርሰናል መቼም ነበር ማያስጥለው እንዴ? እኔ ሰላሜ ነው የምፈልገው። ፒኤስጂ አልፏል። አሁን ማለፍ ያለበት ቲም ነው ያለፈው ነው በቃ ባጭሩ።
ፍጻሜውም ደግሞ ያሳምርላችሁ። አቦ በእናት ለፒኤስጂ እኔ በዚህ በፈጣሪ አንተ እንደዛሬ የሚደብር ጨዋታ አይታታቃለሁ። በጣም እኔ እንደባለፈው ኤክስፔክት ስላደረኩኝ ነው መሰለኝ በጣም የሚደብር ጨዋታ አይጫወቱት። ሲከላከሉ ብላ ነበር ግን ተከላክሎም ሲያጠቃ ነበረ ደስ የሚለው ፒኤስጂ። ሙኒክን በቃ የቻሉትን ሞክሯል። ሙኒክ እንደማታልፍ በጣም ግልጽ የሆነ ነገር ነበረ። እንዲሁ በመጨረሻ ዝም ብላችሁ አንተ ኮምፓኒ ጎል እየፈለክ ጃክሰንን ታስገባለህ። እግዚአብሔር የሆነ ሴንስ አይሰጥም እኮ። ብቻ እስቲ ፍጻሜውም ይመር ብለን እናልፋለን። በእናት እኛ እስከዚህ ሰዓት የቆየ ነው ለፍጻሜ የምንገጥመውን ቡድን ለማወቅ ነው። እነሱ እስከዚህ ሰዓት የተቀመጡት ለፍጻሜ የሚቋጠሩለትን ቲም ለማወቅ ነው። አቤት ልዩነት! ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል ላይ ደረሰው። ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምን አይነት ጎል ነው ያገባው? እድል ግን የለም አንተ እግዚአብሔርን ማለት። ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። ግባናው ጣው ይሄ ነው ፒኤስጂ። ኮሞ ሳባ አርቴታ፣ ኮሞ ሳባ አርሰናል፣ ኮሞ ሳባ እያለሽ ነው። እንዴነ ደህና ነው ወይ እያለ ነው ኤንሪኬ ደቀ ብሎ አቺ። ይሄን ነው የምላችሁ። በቃ ይሄንን ፒኤስጂ ነው የምፈልገው። ፓፓ 100% አርሰናል ቻምፒየንስ ሊጉን ያነሳው ነበረ ባየር ሙኒክ ቢያልፍ ኖሮ 100%። ኤንሪኬ ግን ስማርት ማይንድ ነው። ይሰራላችኋል፣ ሰርቶላችኋልም ይሰራላችኋል። ከተተች ተከላከለች ፓፓ። ከቶ መከላከል ደግሞ አንድ ዘግቶ መዝጋት ግዴታ አስፈላጊ ነው። ቻምፒየንስ ሊግ ላይ ብዙ ታሪክ የምናውቀው ታሪክ አለ ፓፓ። ይሄ ነው ረካው። ስለ ጌሙ ነገ ነው የምናወራው። አሁን ደስታችን እናጣጥ። ለባየርን አንድ ጊዜ ተቸላላችሁ። ኑኖ ሜንዴስ አስጨንቀኝ። ብቻ አይተህ ቀይ ይበላል ብዬ ደንግጬ ነበር። ከባናው ቡዳፔስት ላይ እንግዲህ የምንጠብቀው ቲም ፒኤስጂ ሆኗል ማለት ነው። የሚገርም ጨዋታ በኋላ አንዳቸው ውጤት አልቆ በ6-5 ፒኤስጂ ወደ ፍጻሜ ማለፍ ችሏል። ይሄ የፒኤስጂ አታክማን የትም የለም። ኖየር በጣም ብዙ ኳሶችን አድኖ ጨዋታ ውስጥ አቆያቸው እንጂ ማለት ነው እስከዚህ ሰዓት ድረስ ራሱ ላይሄድ ይችል ነበረ። የጨዋታ የመጀመሪያ ደቂቃዎች ላይ ፒኤስጂ ጎል ማስቆጠራቸው ይሄ ጨዋታ እንደዚህ ዝግት ያለ ጨዋታ እንዲሆን አድርጎታል። ላይክ ፒኤስጂ ያጠቃል ምናምን በተአምር ማለት ነው በስንት ጊዜ አንዴ ነው ካውንተር እየሄዱ የነበሩት። ምክንያቱም ሁለት ጎላቸውን መልሰው ማግኘት ችለው ከጀመረ ጨዋታ ላይ ያጠፉትን ጥፋት ደግሞ ያጠፉም እነዚህ ሁለት ሰዎች ጤነኛ ነው። ስፔሻሊ ኪቪቻ በዚህ ጨዋታ ኧረ በስመ አብ። በተቃራኒው ግን ኪቪቻ የዛኛውን ጨዋታ አስማት ሲቀጥል የዚህኛውን ጨዋታ ላይ ግን ኦሊሴ በጣም ደክሟል። በኦሊሴ ብቻ ሲሆን ዲያዝም በዊንግ በኩል ሙኒኮች መጮት እየቻሉ አልነበርም። ሀኪሚ ስለሌለ የተሻለ ነፃነት ያገኛሉ ብዬ ነበር በዛ በኩል በዲያዝ በኩል። ነገር ግን ዋረን ዛየር ኤምሪም ዛሬ ቆንጆ ነበር። ነገር ግን እያንዳንዱ ዋን ቱ ዋን ዱል ላይ ማለት ነው ማርኪኖስ እየመጣ ሲሰራ የነበረው ስራ የትም የሌለ ቲም ነው ይሄ ቲም። ፓቾ አንደኛ ፐርፎርማንስ በቃ ሲያጠቁ አንድ ላይ ሲከላከሉ አንድ ላይ ምን አይነት መግነጢሳዊ የሆነ ቲም እንደሆነ ፒኤስጂ ቲም የትም የሌለ ቲም ነው። ፋይናል ላይ ግን የሚጠብቃቸው ውዱ ክለባችን ይሆናል ማለት ነው። ሜይ 30 ላይ ፒኤስጂ ከአርሰናል ቡዳፔስት 2026 የሻምፒዮንስ ሊግ ፍጻሜ ጨዋታ ይካሄዳል። ቡድናችን ሻምፒዮን የሚሆንበት ዓመት ያድርግልን። ፎሎ፣ ኮፒንግ፣ ሼር እያደረጋችሁ ይመቻችሁ። ዋንጫ ጨዋታ ብላችሁ አታቅሉት። በቀሌን መወጣው የዛኔ ነው በሉት። ላስት ይር እንዴት አድርጎ እንዳሰናበተን ከሻምፒዮንስ ሊግ ታስታውሳላችሁ። ፒኤስጂ አልፏል። ፋይናል ጌም ላይ በደንብ አድርገን ዋንጫውን ቀምተን ስለምንበቀለው እንዲህ ብላችሁ እንዳታስቡ። we are gamers, we are champion። የመጀመሪያው ሻምፒዮንስ ሊጋችን ለመብላት ነው ተዘጋጅታችኋልን? ማይ ገነርስ ፋሚሊ እንበለዋለን እንዲህ ብላችሁ እንዳታስቡ። ፒኤስጂ መጣንልሽ። እንደተጠበቀው ፒኤስጂ ለፋይናል ደርሷል። አብዛኛው ሰው ማለት ነው ሜይ 30 የዋንጫ ጨዋታ ነው ይላል። ናናናናና ብራዘር ይሄ የበቀል ጨዋታ ነው። እመነኝ ባጣ አንድ ዋንጫ ነው፣ ባገኘ ግን ክብሬን ነው። ኦኬ የበቀል ጨዋታ ነው።
ፋይናል ነው ጨዋታው ብለህ እንዳትዝናና በቀል ታያለክ። ፔዤ ግን ምን ነው ስከላከል ሳጠቃና ከፍዬ ስጫወት ይውኛልክ። ከባለፈው ሳምንት ጀምሮ ይውኛልክ። ከፍዬም ውጤት አስቀይራለሁ አልክ። እሺ ሁለተኛውን ታውት እንደው ከራሱ ተጫዋች ነው የመጣ ይባል። የሚንዲዝ ምንድነው ሊሆን ቢጫ ያለበት ሰውዬ ዳኛውን እንዴት ነው ይቅር የምትባለው? ምን ጉር ነክ እንዲ ስማ ሜይ 30 ላይ አርሰናልን ስታገኘው ማለት ነው እንዳሁኑ ዝግት አርገ ተጫወት። ደካማ ጎንክ ሴት ፒስ ነው እሱ የታወቀ ነው። ግን እንደዛኛው ጨዋታ ከፍቼ ይጫወታለሁ በልና ማለት ነው ጎይኬሬሽ እንዲህ አይደለም ሌላ ሴሌብሬሽን ላይ ይፈጥርብሃል። እመነኝ ዘግተህ ተጫወት እንጂ እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፔጅ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ ናውን ዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፔጅ እኮ ነው በቃ የተረጋገጠ እኮ ቢጣል እኛ አንጥለውም ነበር እንዴ? እኛ አራት የገባብን ብቸኛው ቡድን ነን። ሁሉም 6 7 8 ምናምን እየገባባቸው ፔጅ ቢጣል ኑሮ እኛ አንጥለው ነበር። ዲያዝዬ ግን አንተ ግን ሞክራል አስቆጭተኛል። እኔንም እንዲሁም ማለት ነው በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18 ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። በጣም ጠንካራውና በጣም የሚችለው የሚገርመው የአምናው ሻምፒዮን የሆነው ፒኤስጂ ከአርሰናል ጋር ፋይናል ደርሷል ማለት ነው። ዛሬ ባየር ሙኒክን በመጣል ምን አይነት ድንቅ ቡድን ነው! በሜዳ ይዟት የመጣትን አንድ ጎል ተጠቅሞ ከዛም ሰው ሜዳ ላይ አንድ ጎል አስቆጥሮ ጌሙን በፈለገበት መንገድ መርቶ ማኔጅ አድርጎ በኢየሱስ ከኳስ ውጭ እንደዚህ አይነት ጥራት ከዛም ደግሞ የተሻለውን ሙከራ ያደረገው እሱ ነው። የተሻለውን ትልልቅ እድል የፈጠረው እሱ ነው። የተሻለው ቡድን ፒኤስጂ ነው። በጣም ነው የሚችለው ያሰልጣኝ። ዳኛው ላይ ምናምን ያለን ጥያቄ እንዳለ ሆኖ ፒኤስጂ ግን ማለት እስስት ማለት ነው እንደፈለገ ነው የሚሆንበት። ሲፈልግ ዝም ብሎ ከኳስ ጋር አታክ ሲፈልግ ደግሞ ከኳስ ውጭ የሚገርም ዲፌንሲቪቲ ይሆናል ማለት ነው። በጣም ነው የሚችለው ዩሴን። ይህን ሰው ያለ ማድረግ አይቻልም። በኢየሱስ የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ በስመ አብ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። በስመ አብ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ። በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቴን ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይህንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይህንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። ለማንኛውም ማለት ነው ፒኤስጂ በፈርስት ሃፍ ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው። የዋንጫው ፋይናሊስት ሆኖ አንዴ ፒኤስጂን ከምሬ ነው አለማድነቅ ማይቻለው። ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ! እንዴት አባቱ ነው የሚችለው ዊሊያም ፓቾ! ኧረ በስመ አብ! ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት! እንዴት ነው የሚጫወተው! ኧረ በስመ አብ! ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው። ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው። ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው። እጅግ በጣም እዚህ ስለደረሱ
እነሱም እንግዲህ አንዴ እናጨበጭባለን ማለት ነው። ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል። ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው። ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም። አቤት ኳስ ጨርቋን ጥላ መሸች። ያራዳ ልጆች ሙኒክ ዘገየ፣ ጎል ማግባት ሙኒክ ዘገየ ምሪ ነው እና ደግሞ የተገኙ ድሎችን መጠቀም አልቻለም፣ ዋጋ አስከፈለው። ፒኤስጂ ደግሞ በሜዳው አሸንፎ መምጣቱ ጠቀመው። ማን ፒኤስጂ እግዚአብሔር ምስክሬን አምናም ሊቨርፑልን ጥሎ ነው ሄደ ጋይስ። ይሄ ፒኤስጂ በጣም ከባድ ነው የምሬ ነው እና ምን ሙኒክ በራሱ ጊዜ ነው ባይዘው የዕጣ ፈንታውን የወሰነ መዘግየት አልነበረበትም። ጎል ላይ በጣም ብዙ ድሎች ነበሩ። በጣም እነ ኦሊሴ ያባክኑት ሉዊስ ዲያዝ በጣም ብዙ ኳስ ባክኗል። በጣም ዋጋ አስከፈለው። ፒኤስጂ አለፈ እንግዲህ ፋይናል። ፒኤስጂ አርሰናል እንግዲህ ፋይናል አምና ሰሚ ፋይናል ጥሎት ሄደ። ዘንድሮ ደግሞ አርሰናል ገነርስ ጠንቀር ብላችሁ መብላት አለባችሁ። እግዚአብሔር ነው ምሬ ጠንቀር ብላችሁ መግባት አለባችሁ። ተከላካይ ዱይቶ ካቫላስከር የሚባለው በመድኃኒዓለም እንዴት አባቱ ነው የሚችል? በመድኃኒዓለም እንዴት ነው የሚችለው እሱ ልጅ? እሱን ቀጥ አድርገህ ታቆማለህ። አንድ ጎል በቦሌም ባለሌም ታገባለህ። ጠቅ ማድረግ ነው በቃ አለቀ። የሚገርም ጨዋታ አየነ ጋይስ። በስማ ምን ያሳዘኝ ሉዊስ ዲያዝ እና ኦሊሴ እመቤቴን ሃሪኬ ኧረ ምን አይነት ተጫዋች ናት! ያገባው ጎል በመድኃኒዓለም የአርሰናል ተፋላሚ በመጨረሻም ተለይቷል። አርሰናል ከፒኤስጂ የአውሮፓ ቻምፒዮንስ ሊግ ዋንጫ ለመብላት የሞት ሽረት ትግል ያደርጋሉ ተብሎ ይጠበቃል። የፍጻሜው ጨዋታ ማን ያሸንፋል? አርሰናል ወይስ ፒኤስጂ? እስኪ ካሁኑ ግምታችሁን አስቀምጡ። ታዲያ ውድ ቤተሰቦች ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ተቀላቀሉ። ሁላችንም ስንፈራ የነበረው ነገር በቃ ሆኗል ማለት ነው። ፔዥ አልፏል። 1-0 በሆነ ውጤት አልሞስት አንዳቻ ነው ደካ መጨረሻው ደቂቃ ገብቶበታልና ፒኤስጂ እኔ የሆነ ከፈጣሪ ጋር እናሳካዋለን ብለን እናስብ እንጂ በጣም ከባድ ቡድን ነው። ተመለከታችሁታ ኢቨን ጎል እንዳይቆጠርበት ሲፈልግ እንደዚህ አይነት ጨዋታ መጫወት እንደሚችል ሃሪኬን ኮምፕሊት በመጨረሻው ደቂቃ ጎል አስቆጠረባቸው እንጂ አውት ስማርት አድርገውታል። በቃ ዲፌንስ ላይም በጣም ጸደይ ስትራክቸር ነበራችሁ። አታክ ላይ ክቫራትስኬሊያ የሚባል ዱዌ ክቫራትስኬሊያ እንዴት ነው የሚቆሙት እነሱ? እግዚአብሔርን አሁን እነዚህ ሁለት ተጫዋቾች በጣም ከባድ እኮ ነው። በስመ አብ ኤነርጂ በቃ ማንንም አውት ስማርት ማድረግ የሚችል አሰልጣኝ ነው። ምን አይነት ቡድን ነው እንዴ? ከሜዳው ውጭ አንተ ሜዳው ላይ 4 አግብቶበት የመጣን ቡድን ሳይፈልግ እኮ አንዳገባ በቃ እንደውም ስቶ ለእድሜ ለማኑኤል ኖየር ስንት ኳስ ነው ክቫራትስኬሊያ ምን አይነት ኳስ ነበር ሲወጣ ነበር። እግዚአብሔር እኔ ኖየር ዛሬ ጸዲ ባይሆን ማለት የሚገርም ፐርፎርማንስ ላይ ባይሆን ይሄን ጌም ማለት ነው 3-0 ወይ 3-1 ምናምን ማለቅ የሚችለው ጌም ነበርና እስኪ ከፈጣሪ ጋር እናሳካዋለን ማለት ነው። እግር ኳስ ደገፍ ታረገናለች። እኛ ያው የሆነ ዲዘርቭ ስለምናረግ ብቻ ከጋድ ጋር እናሳካዋለን። እንግዲህ የፈራ ይመለስ አንፈራም፣ እንሰጣችኋለን። ይመቻሉ። የዋንጫ ተፋላሚያችን ታውቋል። ፓሪስ ሰን ጀርሜን በእግርም ይምጡ በፈረስ የሚጠብቃቸው ከባድ ዱላ ነው። አምና ያለ ዋናው ተከላካይ ጋብሪኤል ማጋሌሽ፣ ያለ ዋናው አማካይ ቶማስ ፓርቴ እንዲሁም ያለ አጥቂ በፎልስ ነምበር 9 ገጥመናችሁ አሸንፋችሁን ነበር አይደለ? እንኳንም ፒኤስጂ ሆነ ኢትስ ሪቬንጅ ታይም። የሚገርም የበቀል ጨዋታ እናሳያችኋለን። ይመቻችሁ መድፈኞቹ። ቆንጆ ፍጻሜ ነው የምንመለከተው ከ23 ቀን በኋላ። ይመቻችሁ። በጣም ደባሪ አስቀያሚ ፍዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ። ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው፣ እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ ቪንሰንት ካምፓኒ። እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው። ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ 100% እርግጠኛ ነኝ ፒኤስጂ ይህንን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው። ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብዬዋለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ። ፒኤስጂ የሚገርም ቲም ስለሆነ
ሳማን ሴድ ያለፈውን ዓመት ቻምፒዮንስ ሊግ ፋይናል ውጤት አሁንም ሊደግሙት ነው። ፒኤስጂ ምን አይነት ቲም ነው? የሁለተኛ ተከታታይ ዓመት ፍጻሜ ደረሰ። አርሰናል ደጋፊ የፈራሹ ደረሰልሽ። እኛ ሰላማችንን አገኘን። እግር ኳስም እፎይ ልትል ነው። ሰላማችንን ልናገኝ 5-0 ይደግምላል ከፈለገ። እንዴት አባታቸው ነው ፕሬስ የሚያደርጉት? ደግሞ ማግባት ብቻ አይደለም መከላከል እንደሚችሉ ነው ያሳዩት ዛሬ። ፒኤስጂ አሁን ሉዊስ ኤንሪኬ ማድረግ ያለበት ምንድን ነው? እንዳሁኑ መጮት በቃ ፕሬስ እያደረገ። አርሰናል አንደር ፕሬሸር የሚያውቁት ታሪክ የለም። ከበርነማውዝም ከሌሎቹም ጌሞች አይተናቸዋል። ኳስ ወደፊት የሚወስድላቸው የለም። ታያላችሁ ያን ፋይናል። ፒኤስጂ ኳስን ፉትቦልን ሴቭ ሊያደርግ ነው። እግር ኳስን ሴቭ ሊያደርጋት ነው። እኛ ሰላማችንን ልናገኝ ነው። ገብተናል፣ በድል ተመልሰናል። አባቴ ፔጂ ነው የቲማዩዋ ፔጂ ነው መጣል። 5ን ያስታቅፋል እንደ ኢንተር ሚላን ማለት ነው። ኢንተር ሚላንን ልክ 5 እንዳስታቀፈው ይከላከላል፣ ይዘጋል። ጣሊያን ዝግ ነው የሚዘጋው ምናምን ተባለ። 5 አጉርሰነው ነበር የፋይናል ጨዋታ ታስታውሳለህ? እያንዳንድ እናንተን ደግሞ ደርሶ መልስ ተመላልሰንባቸዋል። ዛሬ እንግዲህ በቃ ፋይናሉን ጨዋታ ይድረሰን እንጫወት እንጂ ማለት ነው። እንሰጣለን ማለት ነው። አባቴ ይሰጣል። ትላንት የፈጠርከው ያው ለደስታ ማለት ነው ዛሬ ተሰበረ። አባቴ ዋናው አለፈል። በቃ አሁን በእንጭጡ አንበላም የሚለው ሐሳብ ውስጣችሁ ልቅ ብለዋል። አሁን አትበሉት የሚለው ነገር እንበለዋለን። ፔጂ ነን አባቴ እንበለዋለን። የአራዳ ልጆች ለማንኛውም ለጀማው እንዲደርስ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች። እያመመው መጣ ማለት እኮ ይሄ ነው። የአራዳ ልጆች ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከት። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን የአራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ፣ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው የአራዳ ልጆች ማለት ነው። ሙሉ ክለቡ ከና አሰልጣኙ ጭምር A+ የተሰጠ ደረጃ 1 ናቸው ነው። ምን በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር፣ ኮፒ ሊንክ አይረሳ። ይመቻችሁ። የሉዊስ ኤንሪኬው ፓሪስ ሴን ዠርሜን ባክ ቱ ባክ ፋይናሊስት መሆን ችሏል። ከባየር ሙኒክ ጋር አሊያንዝ አሬና ላይ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታቸውን ያደረጉት የሉዊስ ኤንሪኬው ፓሪስ ሴን ዠርሜን የቪንሴንት ኮምፓኒውን ባየር ሙኒክን 1-1 በጨዋታው በማጠናቀቅ በድምር ውጤት 6-5 በማሸነፍ ከመድፈኞቹ አርሰናሎች ጋር በሃንጋሪ ቡዳፔስት በሚከናወነው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ መሆናቸውን ማራገጥ ችሏል። ሉዊስ ኤንሪኬ ምን አይነት ጠንካራ ቡድን እንዳለው ዛሬም አስመስክሯል። በጣም ድንቅ ነበሩ እስከ መጨረሻው ደቂቃ ድረስ ማለት ነው። በዚህ ጨዋታ ላይ አርሊ ነበረ በዴምቤሌ አማካኝነት ገና በመጀመሪያው 3 ደቂቃ ላይ ጎል አስቆጥረው ጨዋታ ላይ ቀዳሚ መሆን በመቻል ውጤቱን ማስፋት የቻሉት። ከዛ በመከላከሉ በጣም ድንቅ ነበሩ። የመጨረሻ ደቂቃ ላይ ግን በባየር ሙኒክ በኩል ሃሪ ኬን 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን አቻ ማድረግ ችሎ ነበር። ነገር ግን ውጤቱን መመለስ አልቻለም ነበረ። ታዲያ በድምር ውጤትም ፓሪስ ሴን ዠርሜን 6-5 ማሸነፍ ችሏል። በለት ጨዋታ ላይ የነበሩት የመሃል ዳኛ ፊኔሮ በጣም በርካቶችን የሚያነጋግሩ ውሳኔዎችን ሲወስኑ ነበር። እናንተ ስለ ለቱ ዳኛ ውሳኔዎች ምን ትላላችሁ? ለማንኛውም የፍጻሜ ውጤትስ ማን የሚያሸንፍ ይመስላችኋል? ሀሳባችሁን ቤት ገብተናል። እንግዲህ ጀማው ፒኤስጂ ለሁለተኛ ተከታታይ ዓመት ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል ማለት ነው። ባየር ሙኒክን 6-5 በማሸነፍ ይሄ ቪዲዮ በደንብ ኮፒ ሊንክ ይደረግ። ስለ ጨዋታ አንዳንድ ነገሮች እናወራለን። ፒኤስጂ እንግዲህ ዛሬ የጠበቀው ጨዋታ እንግዲህ እውነት ለመናገር በቃ 3-4 ጎል የሚገባበት ጨዋታ ነበር የጠበቀው። ነገር ግን ፒኤስጂ ዝግትግት አድርጎ ነው የገባው። ሁለተኛ ደቂቃ ላይ ክቫራትስኬሊያ አስማታዊ ነገር አድርጎ ለዴምቤሌ ሰጣ፣ አገባ። በቃ ዘጉት። በተለይ ሰከንድ አፉን አንድ ኳስ አላጫወታቸው። በቃ ዝግትግት ነው ያደረጉት። ፒኤስጂ እንደዚህ መከላከል ይችላል እስክል ድረስ ማለት ነው። እንደው መሀል ላይ በኒውዮርክ ብቃት እንጂ በጣም ብዙ ጎል ሊቆጠር ይችል ነበር። በተለይ ዲዛይዶ የሞከራቸው ሙከራዎች አሉ። ክቫራትስኬሊያ በስማ ምን አይነት ተጫዋች ነው! ክቫራትስኬሊያ በጣም ሲያስደንቀን ነበረ ማለት ነው። ፒኤስጂ ምንም እድል አልነበረውም ዛሬ። በተለይ ኦሊሴ በቃ ማን ኦሊሴ እኔ በጣም ጠብቄው ነበረ፣ ግን ዛሬ ለማየት በቃ ከጨዋታ ውጭ ያደረጉት ኦሊሴን ባርሶ አልነበረም። ሌላ ደግሞ ስለ ዳኛው ማውራት ፈልገ ዳኛው ዛሬ በስባሳ ፔናልቲ ከልክሏቸዋል። ማድማሌ ደግሞ ማየው ቅጣት ምት በቃ ኦቪስ የሆነፋው ለእነሱ የሰጠ ምናምን ነበረ። ብቻ ፒኤስጂ በቦሌም አድርጎ ወደ ቀጣይ ዙር አልፏል። ያበረ ጨዋታ ነበር ዛሬ። ምንም እንኳን አንዳቻ ቢጠነቅም ምርጥ ጨዋታ ነበረ። ኬንም ድንጎል አስቆጥሯል። ፋይናል ላይ እንግዲህ አርሰናል ከፒኤስጂ የሚገናኝ ይሆናል። እንግዲህ ፋይናል ጨዋታዎች ለመገመት ከባድ ናቸው። አርሰናል የአምናውን ሴሚፋይናል ይበቀላል ወይስ ፒኤስጂ ለሁለተኛ ተከታታይ ዓመት ቻምፒዮንስ ሊግ ያነሳል የሚለው ምን ጠብቅ ይሆናል።
ከማድሪድ በቀር ይሄን ያሳካ ቲም የለም እዚህ እስካሁን በዚህ ውድድር ማለት ነው። 2 ጊዜ በላ ማድሪድ 3 ጊዜ በላው፣ 2 ጊዜ የበላ የለም። ማን እንደሚያደርገው እስቲ ምን ይሆናል ማለት ነው። እሺ ቋጠሮ ተሳክቷል። ፒኤስጂ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል አምና በልቶ ዘንድሮም ለቻምፒዮንስ ሊግ ፋይናል ደርሷል። ሙኒክ ምን ስጠብቁ ነበር? በመጨረሻ ሰዓት ጎል ታገባለህ የማገገሚያ። እኔ ሙኒክ ዛሬ እንደዛ አልጠበኩም። አክቹአሊ ጌሙም እንደባለፈው እንደጠበቅነው አይደለም፣ ግን ቋጠሯችን ተሳክቷል። የቋጠሮ ሺፍት ሃፍ ታይም ላይ አድርገን ፒኤስጂ እንዲያልፍ፣ ምክንያቱም አርሰናልም የሚፈራው ፒኤስጂ ነው። ስታይም አርሰናልን በደንብ መግረፍ የሚችለው ቲም ፒኤስጂ ነው። ስለዚህ ተሳክቷል ማለት ነው። ቀጣይ የመጨረሻው ፋይናል ምን እንደሚሆን አብረን የምናየው ይሆናል። ግን ጌሙ እንደጠበቅነው እንደባለፈው በጣም አሪፍ አልነበረም። ግን ቢሆንም በቃ ደስ የሚል ነገር አለ። በጣም ጓግተን ነበረ። ግን በጣም ቆዩ ሙኒኮች፣ በጣም ዛሬ ፈዘዙብኝ። ኬንም ኦሊሴም ዲያዝም በጣም አሪፍ አልነበሩም። ለማንኛውም ቋጠሯችሁን ተሳክቷል። አርሰናል የሚያስጥልልን ቲም አግኝተናል። ይመቻል። ኬን የዘገየ ጎል ቢስሚላ ዘገየ። አንድ 5 ደቂቃ ወደፊት ቢሆን ኖሮ ይሄ ጨዋታ በእንደዚህ አይነት መልኩ አያልቅም ነበር። ፒስ ነው እናት እንዴንሽ እና አሪፍ ጨዋታ ነበረ። ጥሩ ነው ያየነው። ቻምፒየንስ ሊግ ፋይናል አርሰናል ከፒኤስጂ ይመቻል። ፈረንጅ ሲናገር ምን ይላል መሰላችሁ? ኤክስፔክቴሽን ኪልስ ዩር ሃፒነስ ይላል። በቃ ይሄ ጨዋታ እኔ ኤክስፔክት ባላረኩት ነው ያልኩት ማለት ነው። ደግሞ ጭራሽ ሰዎች እንዲመለከቱት ቀጠሮ ካላችሁ ቀጠሯችሁን ሰራርዛችሁ ምናምን ይህንን ጨዋታ ማየት አለባችሁ ብዬ መወስወሴ ማለት ነው። በጣም አዝግ ጨዋታ ነበረ ነው ብላችሁ በቃ ማለት ባየር ሙኒክ በዚህ ጨዋታ ላይ ምንም እንዳያደርግ ነው ፓሪስ ሴንት ጀርሜን ማድረግ የቻለው ማለት ነው። አርሊ በዴምቤሌ አማካኝነት ጎል ማስቆጠሩ ደግሞ በቃ ባየር ሙኒክን ምንም እንዳይንቀሳቀስ ነበር የገደበው ማለት ነው። ባይዘው ፓሪስ ሴንት ጀርሜን በጣም አደገኛ ቡድን ነው። ከኳስ ውጭም ከኳስ ጋርም ማድረግ የሚፈልገውን ነገር በምን ያህል ጥራት ማድረግ እንደሚችል በዚህ ጨዋታ ላይ በድጋሚ ያስመስክራል ብዬ አስባለሁ። ከእንግሊዝ ቡድኖች ጋር ሲገናኝ፣ ከተለያዩ የአውሮፓ ቡድኖች ጋር ሲገናኝ በጣም ስትሮንግ የሆነ ቡድንና ተጫዋቾቹ በምንም አይነት የጨዋታ መንገድ ውስጥ ውጤታማ እንደሆኑ ቨርሳቲሊቲያቸው ከፍ ያለ፣ ታክቲካል አንደርስታንዲንጋቸው ጥራቱ ከፍ ያለና የአሰልጣኙ የጨዋታ መንገድና አቀራረብ ደግሞ በጣም ልዩ እንደሆነ ታዝቤያለሁ። ኤኒዌይ ግን ጨዋታው በጣም አዝግ ነበረ። እኔ የትላንቱና የአትሌቲኮ ማድሪድና የአርሰናልን ጨዋታ መመርጥ ይመስለኛል ከዚህ ጨዋታው ሁላ ማለት ነው። በተለይም ደግሞ ኤክስፔክት ካረኩበት መንገድ አንጻር ማለት ነው። እናንተ ይህን ጨዋታ እንዴት አገኛችሁት? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።